በሾህም የተዘሩት ሌሎች ናቸው። ቃሉን የሰሙት እነዚህ ናቸው። የዚህም ዓለም ሐሳብና የባለጠግነት ማታለል የሌላውም ነገር ምኞት ገብተው ቃሉን ያንቃሉ፣ የማያፈራም ይሆናል። ይሄ ደግሞ ከነዛ ይለያል። ያኛው አያስገባም የመጀመሪያው፣ ሁለተኛው ተነቃይ ነው። ይሄ ደግሞ አይነቀልም እኮ ቃሉ አለ፣ እግር ቃሉ አለ አይነቀልም፣ ግን ይታነቃል። ዘሪው ዘሩን ዘርቶታል፣ ዘሩም አድጓል። ይሄ ማለት እነዚህ ሰዎች ላይ የእግዚአብሔር ቃል የቃሉ እውነት ህይወታቸው ውስጥ ገብቷል። እነዚህ ሰዎች ፌክ አይደሉም። በቃ ወይ እንደነዛኞቹ ደረቅ መሬት አለዛ ደግሞ ተነቃይ ወዳቂም አይደሉም። ግን በቃ የዓለም ሐሳብ አለባቸው፣ ጭንቀት አለባቸው፣ ሰርቫይቫል ኢሹ አለባቸው፣ ጫና አለባቸው፣ የዕለት ተዕለት ኑሮ የዚህ ዓለም ግፊት አለባቸው። የባለጠግነት ማታለል ይለዋል ኢየሱስ። አይደገፉትም። ቃሉን በደንብ ያውቁታል፣ ይሰሙታል። ቃሉ ይበቅላል፣ ግን ታንቋል። በምን ታንቋል? ገንዘባቸውን በማመን ታንቋል። ስታተሳቸውን በማመን ለነሱ ሴኩሪቲ የእግዚአብሔር ቃልም እግዚአብሔርም አይደለም። ባለጠግነት ከባድ ነው። ጌታ ኢየሱስ ክርስቶስ ለዛ ነው ባለጠጋ መንግስተ ሰማይ ከሚገባ ይልቅ ግመል በመርፌ ቀዳዳ ብታልፍ ይቀላል ብሎ በምሳሌ ተናገረው። ያ ብዙ ጊዜ መርፌ ቀዳዳ ሲልኛ የሚመስለን የምንሰፋባትን ነውና ኢየሱስ ባገለገለበት ዘመን የመርፌ ቀዳዳ የምትባል ፓስሩ ማድረግ መንገድ ነው። ሁለት ሰው እንኳን አያልፍም። አንዱ ሰው ፊቱን አዙሮ እየተንፈቀቀ ነው የሚሄደው ሳይድ አድርጎ ማለት ነውና በጣም ኢምፖሲብል መሆኑን ለማሳየት ግመል እንኳን በዚያ በኩል ዘና ብሎ ያልፋል አለ ኢየሱስ። ከባድ። ይሄ ብቻ አይደለም፣ የሌላ ነገር ምኞት፣ የሌላ ነገር ምንጭ እነዚህን ሰዎች ያሰቃያቸዋል። ወይ ተንኮለኞች ናቸው፣ ቃሉን እኮ ያውቁታል፣ ተዘርቷል እኮ ውስጣቸው። ወይ ደግሞ ደስታን በሌላ ነገር ይፈልጉታል፣ ወይ ደግሞ ለሌላ ነገር ቅድሚያ ይሰጣል። ጠጋ ብላችሁ ስታዩቸው እግዚአብሔርን በጣም ይወዱታል። ወይ ኢየሱስ ማለት ለኔ ህይወቴ ነው ሊሏችሁ ይችላሉ። ግን ህይወታቸው በቃ ሌላ ድምፅ አለ፣ ሌላ የሚሸቱት ነገር አለ። በቃ ሰማይ ሳይሸታቸው አለ ሌላ ነገር ውስጣቸው። በህይወታቸው እግዚአብሔር ምንም ኢምፖርታንት ነው፣ በቃ ምንም ጥያቄ የለውም። እግዚአብሔር አንድ ዋና አስፈላጊ ነው ይሏቸዋል። ግን ፕራዮሪታይዝ አያደርጉትም እግዚአብሔር። ምን ትላለህ አይባልም። እዛ ቤት አድርጎ ሲጨርስ ነው የሚጠየቀው። እንትን ላደርግ ነው። አንድ አገልጋይ ይሄን ስብከት ሲሰብክ ሰምቻለሁና አንድ ቦታ እንዲያገለግል ሊሄድ ፈልጎ ያው የእግዚአብሔርን ፍቃድ ከጠየቀ የማይሆን ነገር ነው ገብቶታልና ሻንጣውን ፓክ አድርጎ አዘጋጅቶ ምን ብሎ ይዞ እየወጣ ጌታዬ ላገለግል ልወጣ ነው፣ ምን ትላለህ ብሎ ጠየቀው ብሎ አስቀውኛልና እንደዚህ አይነት ሰዎች ናቸው። እግዚአብሔር ሰዎች ናቸው። ይሄ ሾህ ላይ የተዘራው ዘር ያድጋል እኮ፣ እድገት አለ፣ ያድጋል። ፍሬ ግን የለውም። በጣም ከባድ ነው። ይሄ ዘር እንዴት እንደማስረዳው ይልቃል። በሰዎቹ ህይወት ውስጥ ይዘራል፣ የሚያድግ ይመስላል። ግን ባህሪ ሲለወጥ አታዩም፣ መታዘዝ አታዩም። በሌላው ሰው ህይወት ውስጥ ያላቸው ተጽዕኖ የሞተ ነው። ባለጠግነት ያነቃቸው ሰዎች ናቸው። ቃሉን መስማት፣ ቃሉን በህይወታቸው መቀበል ችግር የለባቸውም። አሜን ይላሉ። በእያንዳንዱ የቸርች ስነ ስርዓት ላይ ይገኛሉ። ቃሉን አቴንድ ያደርጋሉ፣ ይዘምራሉ፣ ያመልካሉ። ግን when it comes to life ወደ ህይወት ሲመጣ ግን አንዱ የህይወት አካል ነው የቤታቸው አንዱ የሚያስገቡት ልጆቻቸው እንደሚያድጉት፣ ውሻቸው እንደሚያሳድጉት፣ የሆነ ነገራቸው እንደሚቀጥል የእግዚአብሔርም ልክ እንደዛው አብሮ የሚጓዝ ነው እንጂ ፕራዮሪታይዝ የሚደረግ አይደለም። ስለዚህ በጣም ልንጠነቀቅበት የሚገባ
የሚገባ ነገር ነው። የሚያድግ የሚመስል የእግዚአብሔርን ቃል ተቀብለዋል። የሚያድግ ይመስላል በህይወታቸው፣ ግን ፍሬ አይታይበትም። የዚህ ዓለም ሐሳብ ይዞታል፣ ባለጠግነት ይዞታል። የባለጠግነት ማታለል፣ የሌላውንም ነገር ምኞት ይዞታል። ስለዚህ ቃሉ በእነዚህ ሰዎች ህይወት ውስጥ ምንም ለውጥ ሲያመጣ አታዩበት። ፍሬ ያፈራ ገንዘብ ማፍራት ጭንቀት ነው። የሆነ ነገር በመስራት ጭንቀት ነው። በሆነ ነገር ባስቀመጡት ፕላን ጭንቀት ነው። በሚያልፉበት የሙስና ህይወት ጭንቀት ነው። እሑድ ላይ ምንም እንዳልተፈጠረ መጥተዋል እንዲያደርጋሉ። ስለዚህ ይታያል። የሆነ ክርስቲያን እንደሆኑ በሆነ መንገድ ልታውቁ ትችላላችሁ። ግን ህይወታቸው ከሌላው ሰው እግዚአብሔርን ከማያውቀው ሰው የተለየ አይደለም። እንደዚህ አይነት ህይወት ውስጥ አላችሁ ወይ? እንደዚህ አይነት ህይወት ውስጥ ያሉት ክርስቲያኖችን ታውቃላችሁ? አብሮ ዝም ብሎ አይጓዝም። ኢየሱስ በእኛ ህይወት አብሮ አይጓዝ። ይለያል። መለየት አለበት። ይለያል። እንዴ ብሉይ ኪዳን ላይ ብዙዎቹን እኮ ከአገልግሎት ቆርጧቸዋል። ገንዘብ መውደድ በለምጥ ተመተዋል። ዝናን መውደድ ናቡከደነፆርን እኮ 7 ዓመት እንደ እንስሳ ጫካ ከቶታል እኮ። እግዚአብሔር አይደራደርም በእንደዚህ አይነት ጉዳይ አይደራደርም። እነ ጊያዝ እኮ በለምጥ ተመተው ወጥተዋል። በቃ አገልግሎት ከገንዘብ ኋላ ሮጡ። ግሪዲነታቸው ከእግዚአብሔር መቅደስ ቆርጦ አውጥታቸዋል። እነ ኦዚያን እኮ ታበዩ። በቃ ንግስናውንም እሞክረዋለሁ፣ ምን ይቀረኛል፣ ማጠኑንም እሞክረዋለሁ ብሎ ማጥኛውን ይዞ ገባ። ኧረ ተው፣ ይሄ ስራ ያንተ አይደለም የካህኑ ነው እየተባለ በቃ ሰክሰስፉል ነው በአመራሩ ላይ። ስለዚህ ይሄንንም ልሞክረው ብሎ ገባ ይላል። ነው ከተማ ሊታበይ ሲጀምር በቃ 7 ዘመን ተሰጠው ይላል። እንደዚህ አይነት ነገር የእግዚአብሔርን ድምጽ ሰምተን እንዳንታዘዝ ያደርጉናል። እነሱዎች እግዚአብሔርን ድምጽ ሰምተው ነው ያልታዘዙት። ሰምቶታል። ኤልሳ አልቀበልም ያንን ገንዘብ ሲል ሰምቶታል እኮ ጊያዝ። ኧረ እቀበለዋለሁ ብሎ ነው የሮጠው። የእግዚአብሔርን ድምጽ እንዳይታዘዝ አደረገው ገንዘብ መውደድ። አይገርምም? ሰምቶታል፣ ያውቀዋል ቃሉን። ገንዘብ ሊቀበል ጊዜው አይደለም። ኤልሳ ለምን እንዳስጠራው ያውቃል። ንዕማን ተፈውሶ ቢሄድ ይሻል ነበር ከለምጹ። ግን ያው እግዚአብሔርን ተከትዬ ገንዘብ እቀበለዋለሁ ብሎ ገንዘብ መውደዱ ደፍኖበት ቀጠለ። በቃ እና ኦዚያንም እንደዚሁ ነው። ካህናቱ መጥተው በፍጹም ማጠን ያንተ ስራ አይደለም ተው ብለውታል። የእግዚአብሔርን ድምጽ ሰምተን እንዳንታዘዝ። ፍሬ ማፍራት ማለት ይሄ እኮ ከካህን ውጪ ንጉስ አያጥንም። ንጉስ ከመቼ ነው አጥኖ የሚያውቀው? ንጉስ አያጥንም የሚለውን እግዚአብሔር ቃል ታዞ በህይወት መኖር ማለት ነው በሌላ ቋንቋ። ስለዚህ በጣም ከባድ እንዳንታዘዝ ያደርገናል። ይሄ እሾህ ከመካከላችን ይነቀል በኢየሱስ። የትኛውም እሾህ ለእግዚአብሔር ቃል ኃይል መልስ እንዳትሰጡ የሚያደርጋችሁ በቤታችሁ የተተከለ በአጥቢያችሁ የተተከለ የትኛው እሾህ የሆነ እንዳታፈሩ አንቆ የያዘ ክብር፣ ግሪድነት ክብር ነው ከባድ። በነገራችን ላይ ዲያብሎስ አሁን ስትራቴጂካሊ እየሰራ ያለው በአገልጋዮች ላይ በክብር ጉዳይ ነው። በክብር አጥምጡ ማንም አገልጋይ ጋር ነው ያውቀዋል። ስለዚህ በዝና ያስረናል። በዝና ከኢየሱስ በበለጠ ዝና ከሱ በተሻለ እንዳገለግልን አድርጎ በተሻለ እሱ ዝቅ ካለኛ ደግሞ አብልጠን ዝቅ ልንል ይገባል። ስለዚህ ቃሉ እንዳያፈራ ያደርጋል። ብትንክት